ኢትዮጵያ ውስጥ አዲስ ፓስፖርት ማውጣት የተበላሸ ፓስፖርት መቀየር ወይም ደግሞ ጊዜ ያለፈበት ፓስፖርት ማሳደስ አገልግሎት ፈላጊዎች ከሚማረሩባቸው ቅሬታ ከሚያቀርቡባቸው የአገልግሎት አይነቶች መካከል የሚጠቀስ ነው። የኢሚግሬሽንና ዜግነት አገልግሎት ደግሞ ይህንን የዜጎችን ምሬትና ቅሬታ ለመፍታት አሰራሬን አዘምኛለሁ፣ ዲጂታይዝ አድርጌያለሁ ሲል ይደመጣል። ለመሆኑ ይህ የዜጎችን እንግልት የዜጎችን ቅሬታ ምን ያህል ፈታው የሚለውን ለመጠየቅ እዚህ ተገኝተናል። ከተቋሙ ዋና ዳይሬክተር ከወይዘሮ ሰላማዊት ዳዊት ጋር ጥቂት ቆይታ እናደርጋለን። አብረን እናገኛቸዋለን። ብዙ ሰዎች ኢትዮጵያ ውስጥ ፓስፖርት ለማውጣት አዲስ ፓስፖርት ይሁን ወይ ደግሞ የጊዜ ያለፈበትን ለማሳደስ የተበላሸባቸውን ለመቀየር ሲፈልጉ በጣም ይማረሩበት ቅሬታ ያቀርቡበት የነበረ ተቋም ነውና እንግልት ምልልስ አለው፣ እጅ መንሻ የሚጠየቅበት ጭምር ነውና አሁን የመጣ ነው ዛሬ ምን ተቀየረ? የኢሚግሬሽንና ዜግነት አገልግሎት ምን ቀየረ ተቋሙ ውስጥ? እውነት ለመናገር የዛሬ 2 ዓመት ተኩል በፊት የነበረውን ሁኔታ በምናይበት ጊዜ አሁን ያልሻቸው ነገሮች በሙሉ በደንብ የሚታዩበት ሁኔታ እንደነበረ በደንብ መተማመን እንችላለን። ያልሻቸው በተለይ ደንበኞች በአግባቡ ያለ መስተናገድ፣ ቦታው አመቺ አለመሆኑ፣ እንደዚሁም በጣም አስቸጋሪ ሁኔታ ስለነበረ በእጅ መንሻ የመስተናገድ ነገሮች፣ ሲስተሙም ቶሎ ቶሎ ያለ መስራት፣ በጣም ኦልድ ሲስተም ስለነበረ የምንጠቀመው፣ የቢሮውም አመቺ ባለመሆኑ ምክንያት ከአንድ ቦታ ወደ አንድ ቦታ የሚራወጥ ሰው ብዛቱ እና በጣም ብዙ ነገር እጅግ በጣም ለአገልግሎት የማያመች ሆኖ ነበረ እየተሰራ የነበረውና እንግዲህ ከሪፎርሙ በኋላ የለወጥናቸው ነገሮችን በምናይበት ጊዜ አንደኛው የስራ ቦታ መለወጣችን። እንደምታዩ በዚህ ቦታ ከ80 በላይ ዊንዶዎች አሉ። ቀደም ብሎ በነበረው በጥቁር አንበሳ ከ35 በታች የነበረው ዊንዶ እዚህ ለአስቸኳይ ብቻ ነው የሚከፈተው። በአዲስ አበባ ደግሞ 4 ሌላ ብራንቾች አሉ። ከዚህ በፊት ስንጠቀመው የነበረው ሲስተም ኦልድ ነው። ከ25 ዓመት በላይ ረዥም ጊዜ የቆየ በዓለማችን ማለት ነው። ከዛ የተነሳ ሌብነትን ከመቆጣጠር አኳያ ቶሎ ፈጠን ብሎ ከማስተናገድ አኳያ ከፍተኛ ተጽዕኖ ያደርግብን የነበረ ነውና እሱንም ለውጠነዋል። ከዚህ ቀደም ከ2 ዓመት ተኩል ከእንደዛ በፊት ምን ያህል ሰዎችን በየዕለቱ ያስተናግድ ነበረ? አሁን ላይስ በቁጥር በተጨባጭ ምን ያህል ለውጥ አመጣ? በቀን እዚህ ብቻ የምናስተናግደው 2000 የአስቸኳይ ደንበኞች እዚህ ይስተናገዳሉ። እንደምታዩ ቀለል ባለ መልኩ ነው የምናስተናግደው። እንደዚሁም ደግሞ በየብራንቾቻችንም በከፈትናቸው ብራንቾች አንዱ ብራንች ብቻው ከ2000 ሰው በላይ የሚያስተናግድበትን ካፓሲቲ ቢልድ አድርገናል ማለት ነው። እዚህ የመጀመሪያው ፍሎር ነው። እዚህ ላይ የምናስተናግዳቸው ነገሮች የመጀመሪያው ባንክ እዚህ እንዲኖር አድርገናል። በካርድ መክፈል የሚችሉ በካርድ እንዲከፍል፣ ኦንላይን አብዛኛው ሰርቪሳችን ኦንላይን ስለሆነ ኦንላይን እንዲከፍል እናደርጋለን። ይሄ ባንክ ባይዘው የሲቢኢ ነው። እዚህ ሰርቪሱን እንዲሰጥ አድርገናል ማለት ነው። የራሳችን ካሼርም እዚህ አለ። አንዳንድ ሂሳቦችን እያረጋገጡ ወደ ሌላው ሰርቪስ ሰዎች እንዲሄዱ የሚያደርጉ ናቸው። የመጀመሪያው ፍሎር ላይ ያለው የቪአይፒ አገልግሎት ነው። ለእኛ ቪአይፒዎች ነፍሰ ጡሮች ቪአይፒዎቻችን ናቸው። ህጻናት ቪአይፒዎቻችን ናቸው። አረጋውያን ቪአይፒዎቻችን ናቸው። ሌላው ቪአይፒ ደግሞ ያው በተለምዶ በጣም ሃየር ኦፊሻልስ የሆኑና እንደዚሁም ደግሞ ከመከላከያ ከፌደራል ፖሊስ ከመሳሰሉ እንደዚህ አይነት ሰርቪስ ለሀገር የሚሰጡትን ቅድሚያ ሰጥተን እዚህ የ2 ቀንና የ5 ቀን አስቸኳይ እንሰጣለን። የ2 ቀኑ በ25,000 ብር ክፍያ፣ የ5 ቀኑ በ20,000 ብር ክፍያ ማለት ነው። አንዳንድ ጊዜ እሱን የተጨማሪ እንዳለው ተደርጎ ስለሚነገር ነው ማንሳት የፈለግኩት።
የዜግነትና ኢሚግሬሽን አገልግሎት ከዚህ ቀደምም የኦንላይን ስራዎችን ይሰራ ነበረ ጥቁር አንበሳን በነበረ ጊዜና ግን ደግሞ ከሲስተም ጋር ከሌላም ጋር ተያይዞ ደንበኞች ቅሬታ የሚያቀርቡባቸው ጉዳዮች ነበሩ። ምን ያህል ተፈታ? የምንጠቀመው ዲጂታል ሲስተም አይነት በጣም ኦልድ ከመሆኑ ጋር ተያይዞ በጣም ብዙ ችግሮች ይገጥሙን ነበር። ይቆራረጥ ነበር፣ ሀክ ይደረግ ነበር። በጣም ብዙ የደላሎች ኢንቮልቭመንትን መከላከል ያቅተን ነበር። አሁን ላይ ግን አዲስ ሲስተም በመሆኑና በጣም ብዙ የሴኩሪቲ ሌየርስ ማድረግ በመቻላችን ምክንያት የተሻለ ሰርቪስ መስጠት ችለናል ማለት ነው። አሁን የምታያቸው ችግሮች ከዚህ ቀደም በየጊዜው ይፈጠሩ የነበሩ አሁን በደንብ መቆጣጠር ችለናል ማለት ነው እና በተለይ ከዲጂታል 2030 ፕላናችን አኳያ በጣም በተሻለ ስንገመግም ነበር። በ9 ወሩ እስከ 75% አገልግሎቶቻችንን እስከ 75 ደርሰናል ማለት 75%ቱ ዲጂታል ሆኗል ማለት ነው። የተቀሩትንም ስራዎች ኢቭን በቢሮ ውስጥ የምንሰራቸውን ስራዎች ጭምር ዲጂታል ለማድረግ በከፍተኛ ሁኔታ ፎከስ አድርገን እየሰራን ነው። ይሄ የፐርሰናላይዜሽን የምንለው ወይም ደግሞ የፕሪንቲንግ የምንሰራበት አንድ ፓስፖርት እዚህ ነው ፓስፖርት የሚታተመው። ምን ማለት ነው? ፓስፖርቱ ቡክሌቱ ከመጣ በኋላ የሰው ስም፣ ኢንፎርሜሽን የመሳሰለው የሚገባበት ማለት ነው። እነዚህ ኢንፎርሜሽኖች እዚህ ውስጥ የሚታተሙበት ማለት ነው ፐርሰናላይዜሽን የምንለው። ይሄኛው ደግሞ እዚሁ ሀገር ውስጥ የሚመረትበትን እየተሰራ ነው ያለው፣ እየተመረተ ነው ያለው። ይሄ ግን እዚህ ውስጥ ይሰራል ማለት ነው። ይሄን መስራት በድሮ በጣም እጅ የበዛበት የሌዘር እንትን ያልሆነ በጣም ቴክኖሎጂ ኋላ የቀረ በእጅ የሚነካካ የተለያዩ ወረቀቶችን ላይ እየለጠፍን የምንሰራበት ነው። ይሄ ግን እንደምታዩ ማሽኑ አንድ ጊዜ በዛ ጋር ይታዘዛል። በዛ እያንዳንዱ በራሱ እንደምታዩ እየጻፈበት ይሄዳል። የእጅ ንክኪ የለውም። ከሁሉ ነገር ክሊን ነው። ትክክለኛ ዶክመንት ነው። ይታተምለት ተብሎ የታዘዘው ብቻ ነው እዚህ የሚመጣው ማለት ነው። ኢትዮጵያውያን የፓስፖርትን ጉዳይ የኢሚግሬሽንን ጉዳይ ይፈሩታል፣ ጥያቄም ያነሱበታል። ምን መልእክት አለዎት? ከዚህ ቀደም በጣም ብዙ ሰው ብዙ ችግር እንደደረሰበት ኢሚግሬሽን ሄዶ ሁሉም ሰው በሚባል ደረጃ እኔ የማገኛቸው ሰዎች ሁሉ ረዛ ቤት ሄጄ እንደዚህ ገጥሞኝ የማይለን የለም። እውነት ለመናገር እውነትም ነው። አሁን ላይ ግን መጥተው ማየት ይችላሉ። ማየት ማመን ነው። አሁን ተሻሽለናል የሚል መልእክት ነው ያለኝ። አመሰግናለሁ። በጣም አመሰግናለሁ።